ሰላም እንደናችሁ ዩቲዩብ ቻናላችን ተከታታዮች፣ በዛሬ ቪዲዮአችን ደግሞ ከ9ኛ ክፍል እስከ 12ኛ ክፍል በእያንዳንዱ ቻፕተር ላይ የተወጣጡ 30 የጂኦግራፊ ኢንትራንስ ጥያቄዎችን ስናቀርብላችሁ የነበረው የጥያቄ ቪዲዮአችን የመጨረሻው ፓርት ዛሬ ላይ ይዘላችሁ ቀርበናል። በዛሬ ቪዲዮአችን 12ኛ ክፍል የመጨረሻው ቻፕተር 5 ላይ የተወጣጡ 30 ኢንትራንስ ጥያቄዎችን እንደተለመደው ይዘላችሁ ቀርበናል። ቀጥታ የመጀመሪያ ጥያቄውን በመስራት እንጀምር። የመጀመሪያው ጥያቄያችን ዊች ስቴትመንት ቤስት ዲስቲንጉሽ ኢኮኖሚክ ግሮዝ ፍሮም ኢኮኖሚክ ዲቨሎፕመንት። ጥያቄ የሚለን የትኛው አማራጭ ስቴትመንት ነው ኢኮኖሚክ ግሮዝን ከኢኮኖሚክ ዲቨሎፕመንት በደንብ የሚለየው ነው የሚለን። የኤ ኢኮኖሚክ ግሮዝ ኢንክሉድ ሶሻል ፖለቲካል ኤንድ ኢንቫይሮንመንታል ኢምፕሩቭመንት ዋይል ዲቨሎፕመንት ፎከስ ኦንሊ ኦን ኢንካም ይለናል። መልስ አይሆንም፣ ምክንያቱም የሁለቱን ኮንሰፕቶች ዴፊኒሽን አቀይሯል ይህ ምርጫ። ምክንያቱም ኢኮኖሚክ ግሮዝ ኦንሊ ማለት እንችላለን ኢንካም ላይ ነው ፎከስ የሚያደርግ። በተቃራኒ ዲቨሎፕመንት ደግሞ በጣም ብሮደር ነው፣ ሶሻል ላይም ፖለቲካልም ኢንቫይሮንመንታል ኢምፕሩቭመንት ላይ ፎከስ ያደርጋል እና በዚህ መሰረት አይሆንም። ቢ ደግሞ ኢኮኖሚክ ግሮዝ refers mainly to an increase in the quality of goods and services whereas economic development includes improvement in quality of life። ትክክለኛው ሪሰርች የሚሆነው ይሄ ነው። ምክንያቱም ኢኮኖሚክ ግሮዝ mainly ኳንቲቴቲቭ የሆነ ናሽናል አውትፑት ላይ ሊሆን ይችላል ወይም ደግሞ ኢንካም ላይ ልክ እንደ ጂዲፒ ያሉት ላይ ማለት ነው፣ እነሱን ኢንክሪዝ ማድረግ ላይ ነው mainly ፎከስ አድርጎ የሚሰራ። ኢኮኖሚክ ዲቨሎፕመንት ደግሞ ካየነው ከኢኮኖሚክ ግሮዝ በጣም ይሄኛው ብሮደር ነው። ይሄኛው ኤዱኬሽንንም፣ ሄልዝን፣ ሊቪንግ ስታንዳርድ፣ ኢምፕሎይመንት እና ሌሎችንም ጠቅላላ ያካታል። በዚህ መሰረት ቢ ትክክለኛው መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን which economic sector has traditionally contributed the largest share to Ethiopian GDP, employment and export earning። ጥያቄ የሚለን የትኛው የኢትዮጵያ ኢኮኖሚ ሴክተር ነው ትራዲሽናሊ ስናየው ለኢትዮጵያ ጂዲፒ ኢምፕሎይመንት እና ኤክስፖርት earning ትልቁ የሚሆነውን ሸር የሚወስደው ነው የሚለን። የኤ ኢንዱስትሪያል ሴክተር ይለናል። መልስ አይሆንም፣ ምክንያቱም ይሄኛው ለግሮዝ ኮንትሪቢዩት ያደርጋል፣ ግን ደግሞ the largest ግን ኮንትሪቢዩት የሚያደርገው ይሄኛው አይደለም። ስለዚህ ኤ አይሆንም። ቢ ሰርቪስ ሴክተር በተመሳሳይ እንደ ኢንዱስትሪያል ሴክተር ነው፣ ለግሮ ኮንትሪቢዩት ያደርጋል፣ ግን ላርጀስት ሸር ግን አይወስድም። ስለዚህ ቢ አይሆንም። ሲ ደግሞ አግሪካልቸራል ሴክተር ይለናል። ትክክለኛው መልሳችን የሚሆነው ይሄ ነው፣ ምክንያቱም አግሪካልቸር ለኢትዮጵያ ከበፊት ጀምሮ እስካሁን ድረስ ትልቅ የሚሆነውን ድርሻ የሚወስደው ሴክተር ይሄ ነው እና በዚህ መሰረት ሲ ትክክለኛው መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን ኢትዮጵያን አግሪካልቸራል ዲቨሎፕመንት ሊድ ኢንዱስትሪያላይዜሽን ወይም ደግሞ ኤዲኤል ላይ ስትራቴጂ ሜንሊ ኤምቱ የኢትዮጵያ አግሪካልቸራል ዲቨሎፕመንት ሊድ ኢንዱስትሪያላይዜሽን ወይም ደግሞ ኤዲኤል ላይ የሚባለው ስትራቴጂ ሜንሊ ዋና አላማው ምንድነው ወይም ደግሞ ምን ላይ ነው ትኩረት አድርጎ የሚሰራ ነው የሚለን። የኤ ዲቨሎፕ ኢንዱስትሪ ፈርስት ኤንድ ኢግኖር አግሪካልቸር ይለናል። መልስ አይሆንም፣ ምክንያቱም ኤዲኤል ላይ መጀመሪያ ላይ ትኩረት አድርጎ እንደው የሚነሳበት አግሪካልቸር ላይ ነው። ስለዚህ አይሆንም። የቢ ደግሞ ዩዝ አግሪካልቸራል ዲቨሎፕመንት አት ዘ ፋውንዴሽን ፎር ኢንዱስትሪያል ግሮዝ። ትክክለኛው መልሳችን የሚሆነው ይሄ ነው፣ ምክንያቱም ኤዲኤል ላይ አግሪካልቸርን ለኢንዱስትሪያል ሴክተር እንደ ሮ ማቴሪያል ልክ እንደ ሌበር ሊሆን ይችላል፣ ማርኬት፣ ፉድ እና ደግሞ ጠቅላላ ሮ ማቴሪያሎችን ሰፕላይ እንደሚያደርግ ሴክተር አድርጎ ነው እና በዚህ መሰረት ቢ ትክክለኛው መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን which concept refers to agricultural supplying raw materials to industry። ጥያቄው የሚለን የትኛው የምርጫ አማራጭ ነው አግሪካልቸር ለኢንዱስትሪ ሰፕላይ የሚያደርጋቸው ሮ ማቴሪያሎችን የሚገልጸው ኮንሰፕቱ ምንድነው ነው የሚለን። የኤ ባክዋርድ ሊንኬጅ ይለናል። ኤ ኦፖዚት ነው መልስ አይሆንም። የቢ ፎርዋርድ ሊንኬጅ ትክክለኛው መልሳችን የሚሆነው ይሄ ነው፣ ምክንያቱም ፎርዋርድ ሊንኬጅ የሚፈጠረው አንድ ሴክተር ለሌላኛው ሴክተር ሮ ማቴሪያሎችን ሲያቀርብ ነው፣ ወይም ደግሞ አግሪካልቸር ለኢንዱስትሪያል አስፈላጊ የሆኑ ሮ ማቴሪያሎች ልክ እንደ ኮተን ያሉትን ማለት ነው ሲያቀርብ ማለት ነው እና በዚህ መሰረት ቢ ትክክለኛው መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን which factor continues to limit the contribution of agriculture to industrial development in Ethiopia። የትኛው አማራጭ ላይ ያለው ፋክተር ነው አግሪካልቸር ኢትዮጵያ ላይ ያለው ኢንዱስትሪያል ዲቨሎፕመንት የሚያደርገውን ኮንትሪቢዩሽን የሚገድበው ነው የሚለን። የኤ ኤክሰስ ኢንዱስትሪያል ፕሮዳክሽን ይለናል። መልስ አይሆንም። ቢ ዊክ ፎርዋርድ ሊንኬጅ ቢትዊን አግሪካልቸር ኤንድ ኢንዱስትሪ። ትክክለኛው መልሳችን የሚሆነው ይሄ ነው፣ ምክንያቱም ቅድም ላይ እንዳየነው በፎርዋርድ ሊንኬጅ አግሪካልቸር ለኢንዱስትሪዎች ሮ ማቴሪያሎችን ያቀርባል፣ ግን ዊክ የሆነ ፎርዋርድ ሊንኬጅ ካለ ግን በዛ ሀገር ላይ ያለው ኢንዱስትሪ ዊክ እንዲሆን ያደርገዋል እና በዚህ መሰረት ቢ ትክክለኛው መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን which development program directly precede PASDEP። ጥያቄው የሚለን የትኛው የዲቨሎፕመንት ፕሮግራም ነው PASDEP ከመመስረቱ በፊት የተመሰረተው ነው የሚለን። የኤ ግሮዝ ኤንድ ትራንስፎርሜሽን ፕሮግራም ወይም ደግሞ GTP ይለናል። መልስ አይሆንም፣ ምክንያቱም GTP ከPSDP መመስረት በኋላ ነው የተመሰረተ፣ ስለዚህ ስለማይቀድም መልስ አይሆንም። ቢ ደግሞ ሰስተይነብል ዲቨሎፕመንት ኤንድ ፖቨርቲ ሪዳክሽን ፕሮግራም ወይም ደግሞ SDPRP ይለናል። ትክክለኛው መልሳችን የሚሆነው ይሄ ነው፣ ምክንያቱም PSDEP ኢንትሮዲዩስ የተደረገው የSDPRP ሰከንድ ፌዝ በመሆን ነው። ማለት ይሄኛው የፈርስት ፌዝ ስለሆነ ይቀድማል ማለት ነው። በዚህ መሰረት ቢ ትክክለኛው መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን PSDP covered which period። PSDP የነበረበት ፔሪየድ ከየት እስከ የት ነው የሚለን። የኤ ከ2000 እስከ 2004 ይለናል። የመልስ አይሆንም፣ ምክንያቱም ይሄኛው የኤስ
PSDPRP ነው የነበር እንጂ የዚህ አይደለም። ስለዚህ ኤ አይሆንም። ቢ ደግሞ ከ1995 እስከ 2000 ይለናል። ይሄን በተመሳሳይ መልስ አይሆንም። ሲ ከ2005 እስከ 2010 ትክክለኛው መልሳችን የሚሆነው ይሄ ነው። ምክንያቱም PSDP ወይም ደግሞ ፕላን ፎር አክሰለሬትድ ኤንድ ሰስቴን ዴቨሎፕመንት ቱ ኢንድ ፖቨርቲ የሚባለው ሰርቭ የሚያደርግ የነበረው ከዚህ ከ2005 እስከ 2010 ነበር ኢትዮጵያ ላይ ማለት ነው። በዚህ መሰረት ትክክለኛው መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን which program succeeded PSDP የትኛው ፕሮግራም ነበር PSDP ካበቃለት በኋላ የተካው ነው የሚለን የኤ SDPRP ይለናል። መልስ አይሆንም። ምክንያቱም ይሄኛው ከPSDP መመስረት በፊት ነው ቀደም ላይ እንዳየነው የመጣ። ስለዚህ መልስ አይሆንም። ቢ ደግሞ GTP ወይም ደግሞ Growth and Transformation Program ትክክለኛው መልሳችን የሚሆነው ይሄ ነው። ምክንያቱም PSDP በ2010 ነበር ያበቃለት እና እሱ ካለቀ በኋላ ደግሞ ኢትዮጵያ Growth and Transformation Program የሚባለው ወይም ደግሞ GTP የሚባለው ከ2010 እስከ 2015 ላውንች ማድረግ ችላ ነበር። በዚህ መሰረት የዚህ ተክ የነበረው ይሄ ነው። ትክክለኛው መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን which of the following was one of the major external challenges that affect PSDP ጥያቄው የሚለን የትኛው አማራጭ ያለው ሜጀር ኤክስተርናል ቻሌንጅ ነበር PSDPን አፌክት ያደርግ የነበረው ነው የሚለን የኤ ዲስከቨሪ ኦፍ ላርጅ ኦይል ሪዘርቭ ይለናል። ይህ ሲጀመር ፖዚቲቭ የሆነ ኮንሰፕት ነው፣ እንደ ቻሌንጅ ሊወሰድ አይችልም። ስለዚህ ኤ አይሆንም። ቢ ደግሞ ግሎባል ፋይናንሻል ክራይሲስ ኦፍ 2008 እና 2009 ይለናል። ትክክለኛው መልሳችን የሚሆነው ይሄ ነው። ምክንያቱም PSDP ሰቨራል ኤክስተርናል ቻሌንጆች በ2008 እና በ2009 ገጥሞት ነበር። እነሱ ደግሞ ግሎባል ፋይናንሻል ክራይሲስ በመባል ይታወቁ ነበር እና በዚህ መሰረት ቢ ትክክለኛው መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን one major objective of PSDP was to commercialize agriculture what does commercialization mainly mean ጥያቄው የሚለን የPSDP ዋነኛ አንዱ ኦብጀክቲቭ የነበረው አግሪካልቸርን ኮመርሻላይዝ ማድረግ ነበር እና ኮመርሻላይዜሽን ማለት እዚህ ላይ አገባቡ ምን ለማለት ነው የሚለን የኤ ፕሮዲዩሲንግ ክሮፕ ሜንሊ ፎር ፋሚሊ ኮንሰምፕሽን ይለናል። የመልስ አይሆንም። ምክንያቱም የሚገልጸው ሰስተነብል ፋርሚንግ ነው እንጂ ኮመርሻል ፋርሚንግ አይደለም። ስለዚህ ኤ አይሆንም። ቢ ደግሞ ፕሮዲዩሲንግ አግሪካልቸራል ፕሮዳክትስ ሜንሊ ፎር ዘ ማርኬት ቱ ጀነሬት ኢንካም ትክክለኛ መልሳችን የሚሆነው ይሄ ነው። ምክንያቱም ኮመርሻላይዝ ፋርሚንግ የፋርሚንግ ፕሮዳክቶችን ለቤት ኮንሰምፕሽን ከመጠቀም ይልቅ ለሽያጭ የማምረት ሂደት ማለት ነው እና በዚህ መሰረት ቢ ትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን why did PSDP emphasize strengthening Ethiopian road network ለምንድነው PSDP የኢትዮጵያን ሮድ ኔትወርክን ማጠናከር ላይ በጣም ትኩረት ይሰጥ የነበረው ነው የሚለን የኤ to increase military activity only ይለናል። ይሄ only ብቻ ሊሆን አይችልም። ምክንያቱም ሮድ ኔትወርክ መጠናከሩ ለሚሊታሪ ፐርፐዝ ከመዋል በተጨማሪ ለኢኮኖሚክ እና ለሶሻል ፐርፐዝ ይውላል። ስለዚህ only ስለሚል መልስ አይሆንም። የቢ ደግሞ to improve transportation market አክሰስ ኤንድ ኢኮኖሚክ ኢንተግሬሽን ይለናል። ትክክለኛው መልሳችን የሚሆነው ይሄ ነው። ምክንያቱም ሮድ ፋርመሮችን ከማርኬቶች ጋር ኮኔክት ለማድረግ ይረዳናል። ይሄ ደግሞ ትራንስፖርቴሽን ኮስት እንዲቀንስና ከዚህ በተጨማሪ ደግሞ ለስኩልና ለሆስፒታሎች ያለና አክሰስ በጣም እንዲሻሻል ያደርጋል እና በዚህ መሰረት ቢ ትክክለኛው መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን which PSDP strategy specifically focus on reducing poverty caused by crop failure and major illness ጥያቄው የሚለን የትኛው የPSDP ስትራቴጂ ነበር በትኩረት በክሮፕ ፌለር እና ሜጀር ኢልነስ ምክንያት የሚመጡ ፖቨርቲዎች ላይ ፎከስ አድርጎ የሚሰራ የነበር ነው የሚለን የኤ ኮመርሻላይዚንግ አግሪካልቸር ይለናል። የመልስ አይሆንም። ምክንያቱም ይሄኛው ፎከስ የሚያደርግ የነበረው አግሪካልቸራል ማርኬት ላይ ነው እንጂ ከላይ ላይ እንደተጠቀሰው አይደለም። ስለዚህ ኤውን የቢ ደግሞ ማኔጂንግ ሪስክ ኤንድ ቮላታይሊቲ ትክክለኛ መልሳችን የሚሆነው ይሄ ነው። ምክንያቱም PSDP ማርኬት ሪስክ ኤንድ ቮላታይሊቲ የሚባል በክሮፕ ፌለር እና በኢልነስ የሚመጡ ፖቨርቲዎችን ለመፍታት የሚያግዝን አስተዋውቆ ኢንትሮዲዩስ ማድረግ ችሎ ነበር እና በዚህ መሰረት ቢ ትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን which PSDP objective was designed to improve gender equality የትኛው የPSDP ኦብጀክቲቭ ነበር ጀንደር ኢኳሊቲን ለማጠናከር ዲዛይን የተደረገው አማራጮች ውስጥ ካሉት ነው የሚለን የኤ ኤክስፓንዲንግ ማይኒንግ አክቲቪቲስ ይለናል። የመልስ አይሆንም። ቢ ደግሞ increasing girls education and improving women's health ትክክለኛ መልሳችን የሚሆነው ይሄ ነው። ምክንያቱም PSDP የሴቶችን ስኩል ላይ ያላቸውን ኮምፒቲሽን መጨመርና እዚህ በተጨማሪው ደግሞ የሴቶችን ሄልዝን ማሻሻል እና በአጠቃላይ ውመኖችን ኤምፓወር ማድረግ ላይ ይሰራ ነበር እና በዚህ መሰረት ቢ ትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን why did PSDP encourage commercialization of small holder agriculture ለምንድነው PSDP small holder በጊዜ የነበሩ አግሪካልቸሮችን ኮመርሻላይዝ እንዲሆኑ ያበረታቱ የነበር ነው የሚለን የኤ to reduce agricultural production ይለናል። መልስ አይሆንም። የቢ ደግሞ to help
farmers produce more for market and increase their incomes ትክክለኛው መልሳችን የሚሆነው ነው። ምክንያቱም ኮመርሻል ፋርሚንግ ፋርመሮች ሰርፕለስ ፕሮዳክታቸውን እንዲሸጡና በዚህ ደግሞ ያላቸውን ኢንካም እንዲያሳድጉ ያደርጋቸዋል እና በዚህ ደግሞ ባገኙት ኢንካም ደግሞ ፕሮዳክሽናቸውን ማሳደግ ስለሚችሉ በዚህ ነበር ኢንከረጅ ያደርገ ነበር እና በዚህ መሰረት ቢ ትክክለኛው መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን PSDPs effort to achieve the Millennium Development Goal ወይም ደግሞ MDGs mainly required ጥያቄው የሚለን PSDP በጊዜው የሚሊኒየም ዲቨሎፕመንት ጎል ወይም ደግሞ MDGን አቺቭ ለማድረግ ኢፈርት ያሳድር ነበርና ይሄ ሪኳየርድ ይደረግ የነበረው ለምን ነበር በዋነኝነት ነው የሚለን የኤ ኮርፖሬሽን ቢትዊን ኢትዮጵያ ኤንድ ኢንተርናሽናል ዲቨሎፕመንት ፓርትነርስ ይለናል። ትክክለኛው መልሳችን የሚሆነው ይሄ ነው። ምክንያቱም ይሄ የኤምዲጂስ ዓላማዎችን አቺቭ ለማድረግ ክሎዝ የሆነ ኮርፖሬሽን በኢትዮጵያ ገቨርንመንትና በፎሪን ዲቨሎፕመንት ፓርትነሮች መካከል ያስፈልግ ነበር እና ሜንሊ ያስፈልግ የነበረው በጊዜው ይሄ ነበር እና ትክክለኛው መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን why was creating employment give special attention under PSDP ለምንድነው በፒኤስዲፒ ላይ በዋነኝነት የቅጥር ኦፖርቹኒቲዎችን ክሬት ማድረግ ላይ ስፔሻል አቴንሽን ይሰጥ የነበረው ነው የሚለን የኤ ኢትዮጵያ had a shortage of workers ይለናል። መልስ አይሆንም። ምክንያቱም ኢትዮጵያ በጊዜውም ቢሆን አባንደንት የሆነ ሌበር ነበራት እና የሪዝን ሊሆን አይችልም። ቢ ደግሞ አርባን አንኤምፕሎይመንት had become a serious challenge ትክክለኛው መልሳችን የሚሆነው ይሄ ነው። ምክንያቱም ፒኤስዲፒ አርባን አንኤምፕሎይመንት ዋነኛ የሶሾ ኢኮኖሚክ ፕሮብለም እንደነበር ሪኮግናይዝ ማድረግ ችሎ ነበር እና ይህም በጊዜ የነበረው ሌበር ኢንተንሲቭ የሆኑ አክቲቪቲዎችን ፕሮሞት ያደርጉ ነበር በጣም ብዙ ጆብ እንዲፈጠር ማለት ነው እና በዚህ መሰረት ቢ ትክክለኛው መልሳችን ይሆናል። ሌላኛው ቀጣዩ ጥያቄያችን which economic sector has shown the fastest growing in Ethiopia since the early በ1990 according to the textbook ጥያቄው የሚለን የትኛው የኢትዮጵያ ኢኮኖሚክ ሴክተር ነው ከ1990 መጀመሪያ ጀምሮ በጣም ፋስተስት የሆነ ግሮዝ ሲያሳይ የነበረው ነው የሚለን የኤ አግሪካልቸር ይለናል። መልስ አይሆንም። ቢ ኢንዱስትሪ በተመሳሳይ መልስ አይሆንም። ሲ ሰርቪስ ሴክተር ትክክለኛው መልሳችን የሚሆነው ይሄ ነው። ምክንያቱም አግሪካልቸር በጣም ዶሚናንት ነው ቅድም ላይ እንዳልኳችሁ ኢትዮጵያ ላይ ካሉ ሴክተሮች፣ ግን ሰርቪስ ሴክተር ነበር በጣም ፋስተስት ግሮዝ በዚህ ከ1992 በኋላ በጣም ማሳየት የጀመረ የነበረው ሴክተር እና በዚህ መሰረት ትክክለኛው መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን which of the following is considered one of the Ethiopia greatest development challenge የትኛው አማራጮች ውስጥ ካሉ አማራጮች ነው የኢትዮጵያ ትልቁ የዲቨሎፕመንት ቻሌንጅ በመባል የሚታወቀው ነው የሚለን የኤ ኤክሰሲቭ ኢንዱስትሪያላይዜሽን ይለናል። መልስ አይሆንም። ቢ ደግሞ attaining sustainable growth while reducing poverty ትክክለኛው መልሳችን የሚሆነው ይሄ ነው። ምክንያቱም ሰስተነብል ኢኮኖሚክ ግሮዝ የኢትዮጵያ ሜጀር ዲቨሎፕመንት ቻሌንጅ የሚባለው ሰስተነብል ኢኮኖሚክ ግሮዝን ፖቨርቲን በማስቀረት ሰስተነብል ኢኮኖሚክ ግሮዝን ኢትዮጵያ ላይ አቺቭ ማድረግ ነው እና በዚህ መሰረት ቢ ትክክለኛው መልሳችን ይሆናል። ሌላኛው ቀጣዩ ጥያቄያችን which statement best explains why Ethiopia introduced several conservative national development plans ጥያቄው የሚለን የትኛው የአማራጭ ስቴትመንት ነው በደንብ ኢትዮጵያ ኮንሰርቬቲቭ የሆኑ ናሽናል ዲቨሎፕመንት ፕላኖችን ኢንትሮዲዩስ እንዳደረገች ኤክስፕሌን የሚያደርገው ነው የሚለን የኤ one plan alone could not solve long term development challenges ትክክለኛው መልሳችን የሚሆነው ነው። ምክንያቱም ኢትዮጵያ ዲፒአርፒ ፒኤስዲፒ እና ጂቲፒን በማከታተል እነዚህን ፕሮግራሞችን ኢንትሮዲዩስ ማድረግ ይችላል ነበር። ምክንያቱም ሰስተነብል ዲቨሎፕመንት ኮንቲኒዩስ የሆነ ፕላኒንግ እና በየአመቱ ደግሞ ኢምፕሩቭ የሚሆን ፕላን ስለሚያስፈልገው ማለት ነው እና በዚህ መሰረት የትክክለኛው መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን which statement best summarize PSDP's overall objective ጥያቄው የሚለን የትኛው የምርጫ ስቴትመንት ነው የፒኤስዲፒን ኦቨርኦል ኦብጀክቲቭን ሰመራይዝ የሚያደርግ ወይም ደግሞ አጠቃሉ የሚይዘው አማራጭ የትኛው ነው የሚለን የኤ to increase imports faster than exports ይለናል። መልስ አይሆንም። ምክንያቱም ፒኤስዲፒ ኢምፖርትን መጨመር ብቻ አይደለም ፎከስ የሚያደርግ ከዚህም ይልቅ ኢኮኖሚን ጠቅላላ ስትሬንግዝ ማድረግ ላይ ነው። ስለዚህ አይሆንም። ቢ ደግሞ to achieve accelerated and sustained economic growth while reducing poverty ይለናል። ትክክለኛው መልሳችን የሚሆነው ነው። ምክንያቱም ፒኤስዲፒ ወይም ደግሞ plan for accelerated and sustained development to end poverty ዋና ሴንትራል ጎሉ ራፒድ የሆነ sustainable economic growthን በአገሪቱ ላይ ያለውን ፖቨርቲ በማስቀረት አቺቭ ማድረግ ነው እና በዚህ መሰረት ቢ ትክክለኛው መልሳችን ይሆናል። ሌላኛው ቀጣዩ ጥያቄያችን which development indicator best reflect improvement in the overall quality of life rather than just economic output ጥያቄው የሚለን የትኛው የዲቨሎፕመንት ኢንዲኬተር ነው በደንብ ኢኮኖሚክ አውትፑትን ብቻ ከመግለጽ ይልቅ ኦቨርኦል ኳሊቲ ኦፍ ላይፍን ለመግለጽ ተመራጭ የሆነው የትኛው ኢንዲኬተር ነው የሚለን የኤ ግሮስ ዶሜስቲክ ፕሮዳክት ወይም ደግሞ ጂዲፒ ይለናል። መልስ አይሆንም። ምክንያቱም ጂዲፒ ሜዥር የሚያደርገው ፕሮዳክሽን ነው እንጂ ኦቨርኦል ዌልቢንግ አይደለም። ስለዚህ አይሆንም። ቢ ደግሞ ሂውማን ዲቨሎፕመንት ኢንዴክስ ወይም ደግሞ ኤችዲ
HDI ይለናል። ትክክለኛ መልሳችን የሚሆነው ነው። ምክንያቱም ሂውማን ዲቨሎፕመንት ኢንዴክስ ወይም ደግሞ HDI ላይፍ ኤክስፔክታንሲ ኢዱኬሽንን እና ኢንካምን በመጠቀም ዲቨሎፕመንት ስለሚለካ ማለት ነው እና በዚህ መሰረት ቢ ትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን why is over dependency on a few export commodities considered a weakness for Ethiopian's economy? ጥያቄው የሚለን ትንሽ በሆኑ ኤክስፖርት ኮሞዲቲዎች ላይ ከመጠን በላይ ዲፔንደንስ መሆን ኢትዮጵያ ላይ እንደ ኢኮኖሚክ ዊክነስ የሚወሰደው ወይም ደግሞ ኮንሲደር የሚደረገው ለምንድን ነው የሚለን የኤ ኢት ጋራንቲ ስቴብል ኤክስፖርት earnings ይለናል። መልስ አይሆንም። የቢ ደግሞ ኢት ኢንክሪዝ ሬዚስታንስ ቱ ወርልድ ፕራይስ ቼንጅ ይለናል። መልስ አይሆንም። ሲ ደግሞ ኢት ሜክ ኤክስፖርት earning vulnerable to fluctuation in world market price። ትክክለኛ መልሳችን የሚሆነው ነው። ምክንያቱም አንድ ካንትሪ ኦንሊ ከአንድ ብቻ ኤክስፖርት ፕሮዳክት ላይ በጣም ጥገኛ የምትሆን ከሆነ ያ ፕሮዳክት ፕራይስ ፍላክቹዌሽን የሚያጋጥመው ከሆነ በጣም ኢኮኖሚ ይጎዳል ማለት ነው። ምክንያቱም በዛ ብቻ ላይ ዲፔንደንት ስለምትሆን ማለት ነው እና በዚህ መሰረት ሲ ትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን which policy would best reduce Ethiopia's dependency on imported manufactured goods? ጥያቄው የሚለን የትኛው ፖሊሲ ነው ኢትዮጵያ ላይ ያለን ኢምፖርት የሆኑ ማኑፋክቸር ጉዶች ላይ ዲፔንደንሲ ሊቀንስ የሚችለው ነው የሚለን የኤ ኤክስፓንዲንግ ዶሜስቲክ ማኑፋክቸሪንግ ኢንዱስትሪስ። ትክክለኛ መልሳችን የሚሆነው ነው። ምክንያቱም ማኑፋክቸር ጉዶችን ወይም ደግሞ ኢምፖርት አድርገን የምናስገባቸው ጉዶችን እዛው ሎካሊ ማምረት ከተቻለ ኢምፖርትን ይቀንሳል። ይሄ ደግሞ አንድ ኢምፕሎይመንት ይጨምራል። ከዚህ በተጨማሪ ደግሞ የናሽናል ኢኮኖሚውን በጣም ስትሬንግዝን ያደርጋል። ምክንያቱም የታክስ ወጪ ስለማይኖር ማለት ነው እና በዚህ መሰረት የትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን which of the following is an example of sustainable development? አማራጮች ውስጥ ካሉት የትኛው ነው የሰስተነብል ዲቨሎፕመንት ኤግዛምፕል ተደርጎ ሊወሰድ የሚችለው ነው የሚለን የኤ cutting all forests to maximize short term profits ይለናል። የመልስ አይሆንም። ምክንያቱም ሰስተነብል ዲቨሎፕመንት is all about long term እንጂ ስለ ሾርት ተርም አይደለም። ስለዚህ ኤ አይሆንም። ቢ ደግሞ using natural resources in a way that meet present needs without harming future generation። ትክክለኛ መልሳችን የሚሆነው ነው። ምክንያቱም ሰስተነብል ዲቨሎፕመንት ኢኮኖሚክ ግሮዝን፣ ኤንቫይሮንመንታል ፕሮቴክሽን እና ሶሻል ዌልቢንግን ባላንስ ማድረግን ይጠይቃል እና በዚህ መሰረት ቢ ትክክለኛ መልሰኝ ይሆናል። እና እነዚህ ደግሞ ባላንስ በማድረግ ፊቸር ጄነሬሽንን የፊቸር ጄነሬሽን ኒድን ማሟላትን ነው የሚመለከት እና በዚህ መሰረት ቢ ትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን which situation best illustrate the poverty trap? የትኛው አማራጭ ላይ ያለው ሲቹዌሽን ነው በደንብ የፖቨርቲ ወጥመድን ወይም ደግሞ ትራፕ የሚገልጸው ነው የሚለን የኤ high income lead to increased investment ይለናል። መልስ አይሆንም። የቢ ደግሞ low income resulting in low saving, low investment and continued poverty። ትክክለኛ መልሳችን የሚሆነው ነው። ምክንያቱም ፖቨርቲ ትራፕ የሚፈጠረው አንድ ግለሰብ ላይ ሎ ኢንካም ካለ ያ ሎ ኢንካም መኖሩ ሎ ሴቪንግ እና ኢንቨስትመንት እንዲኖር ያደርጋል። ይሄ ደግሞ የዛንሶ ፕሮዳክቲቪቲ እና ኢንካም ኢምፕሩቭ እንዳያደርግ በጣም ፕሪቨንት ያደርገዋል እና በዚህ መሰረት ቢ ትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን which action would most directly improve Ethiopian export performance? ጥያቄ የሚለን የትኛው አማራጭ ስቴትመንት ነው በቀጥታ የኢትዮጵያን ኤክስፖርት ፐርፎርማንስ ሊያሻሻል የሚችለው ነው የሚለን የኤ diversifying export products and increasing their quality ይለናል። ትክክለኛ መልሳችን የሚሆነው ነው። ምክንያቱም ዳይቨርሲፊኬሽን ካለ አንድ ሀገር ላይ የዛችን ሀገር ኮምፒቲቲቭነስ በመጨመር ሪስክን ይቀንሳል። ይሄ ደግሞ ኤክስፖርት earning እንዲጨምርና ፎሬን ኤክስቼንጅም አብሮ እንዲጨምር ያደርጋል እና በዚህ መሰረት የትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን why is foreign exchange important for Ethiopia? ለምንድነው ለኢትዮጵያ ፎሬን ኤክስቼንጅ አስፈላጊ የሆነው ነው የሚለን የኤ ኢታል ፋይናንስ ኢምፖርትስ ኦፍ ማሽነሪ ሜዲሲን ኤንድ ቴክኖሎጂ። ትክክለኛ መልሳችን የሚሆነው ነው። ምክንያቱም ፎሬን ኤክስቼንጅ ኢትዮጵያ አርን ማድረግ የሚያስፈልጋት አንደኛ ኤክስፖርት በምታደርግበት ጊዜ ኮሞዲቲዎችን ለኤክስፖርት ማድረጊያ ፔይ ታደርጋለችና ለሱ ፔይ ለምታደርጉ ያስፈልጋታል። ከዚህ በተጨማሪ ደግሞ በጠቅላላ ለፎሪን ኤክስቼንጅ ለማድረግ አስፈላጊ ስለሆነ ነው እና በዚህ መሰረት ትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን which statement best describe ኢትዮጵያ ሎንግ ተርም ዲቨሎፕመንት ስትራቴጂ? የትኛው የምርጫ ስቴትመንት ነው በደንብ የኢትዮጵያ ሎንግ ተርም ዲቨሎፕመንት ስትራቴጂ የሚገልጸው ነው የሚለን የኤ achieving rapid economic growth while improving living standard and reducing poverty ይለናል። ትክክለኛ መልሳችን የሚሆነው ነው። ምክንያቱም ኢትዮጵያ ዲቨሎፕመንት ፕላን በዋናነት ትኩረት የሚያደርገው ኢኮኖሚክ ግሮዝን ኢምፕሩቭ ከሆነ ሄልዝ ጋር፣ ኤዱኬሽን፣ ኢንፍራስትራክቸር እና ፖቨርቲ ሪዳክሽን ጋር ኮምባይን በማድረግ ኢምፕሩቭመንት ማምጣት ነው እና በዚህ መሰረት ትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን which factor is essential for maintaining long term economic development? ሎንግ ተርም የሆነ ኢኮኖሚክ ዲቨሎፕመንትን ለመጠበቅ እንደ አስፈላጊ ፋክተር የሚታየው ነው የሚለን የኤ sustainable use of natural resources ይለናል።
ይለናል። ትክክለኛ መልሳችን የሚሆነው ይህ ነው። ምክንያቱም ሎንግ ተርም ዲቨሎፕመንት ኢኮኖሚክና ሶሻል ፕሮግረስን በመቀጠል ናቹራል ሪሶርስን መጠበቅን ስለሚጠይቅ ማለት ነው እና በዚህ መሰረት የትክክለኛ መልሳችን ይሆናል። እና አሁን ደግሞ ተመልካቾቻችን ወደዚህ ቪዲዮአችን የመጨረሻው ጥያቄያችን ወደ ጥያቄ ቁጥር 30 እናልፋለን። ጥያቄው የሚለን የካንትሪ ኤክስፔሪንሲንግ ራይዚንግ ጂዲፒ ቤተር ኤዱኬሽን ኢምፕሩቭ ሄልዝ ኬር ኤክስፓንዲንግ ኢንፍራስትራክቸር ኤንድ ዲክላይኒንግ ፖቨርቲ ዊች ኮንክሉዥን ኢዝ ሞስት አኪሬት። ጥያቄው የሚለን አንድ ካንትሪ በጣም የጨመረ ጂዲፒ፣ የተሻሻለ ትምህርት፣ ሄልዝ ኬር፣ በጣም የጨመረ ደግሞ ኢንፍራስትራክቸር እና በጣም ደግሞ ዲክላይን ያደረገ ወይም የቀነሰ ፖቨርቲ ቢኖራት ስለዚህ ካንትሪ አኪሬት የሆነ ኮንክሉዥን የሚሰጠው አማራጭ የትኛው ነው ነው የሚለን የኤ the country has achieved only economic growth ይለናል። ይሄ መልስ አይሆንም። ምክንያቱም እንዳሳየ በጣም ብሮድ የሆነ ግሮዝ እንዳሳየች ነው ሀገሪቱ የሚያሳየን ስቴትመንቱ ከላይ ላይ ያሉ። ስለዚህ ኤ አይሆንም። ቢ ደግሞ the country has achieved both economic growth and economic development ይለናል። ትክክለኛ መልሳችን የሚሆነው ይሄ ነው። ምክንያቱም ጂዲፒ መጨመር በዛች ሀገር ላይ ኢኮኖሚክ ግሮዝ እንዳለ፣ የኤዱኬሽን፣ የሄልዝ ኬር፣ የኢንፍራስትራክቸር መሻሻልና እዚህ በተጨማሪ ደግሞ በጣም አናሳ የሆነ ፖቨርቲ ያዛች ሀገር ላይ እንዳለ ኢንዲኬት ስለሚያደርግ ማለት ነው እና በዚህ መሰረት ከላይ ላይ ያለው ስቴትመንት ከኢኮኖሚክ ግሮዝ ይልቅ ኢኮኖሚክ ዲቨሎፕመንትን ነው የሚገልጽ። ምክንያቱም በጣም ብሮደር የሆነ ነገር ስለሆነ ስቴት ያደረገው ስቴትመንቱ ማለት ነው እና በዚህ መሰረት ቢ ትክክለኛ መልሳችን ይሆናል። እና ተመልካቾቻችን በዚህ መሰረት በዛሬ ቪዲዮአችን ይዘልናቸው የቀረብናቸው 30 ኢንትራንስ ጥያቄዎች እነዚህን ይመስላሉ። እና ተመልካቾቻችን በዚህ መሰረት ከ9ኛ ክፍል እስከ 12ኛ ክፍል በእያንዳንዱ ቻፕተር 30 የጂኦግራፊ ኢንትራንስ ጥያቄዎችን እየሰራን ስናቀርብላችሁ የነበረው ቪዲዮን በዛሬ ቪዲዮአችን እናጠናቃለን። እናም በቀጣይ ደግሞ በዚህ መንገድ እንዲሰራላችሁ የምትፈልጉት ሰብጀክት ካለ ኮሜንት ሴክሽን ላይ አሳውቁን። የዛሬ ቪዲዮአችን ይመስላል። በቀጣይ ቪዲዮ እንገናኝ።